የጨዋታ ቀን ይላል ተናፋቂው ኃያሉና የእንግሊዝ ፕሪሚየር ሊግ ብቸኛ ትልቁ ቲም ማንቸስተር ዩናይትድ ዛሬ ጨዋታውን ያደርጋል። በቃ ይሄ ነው እኮ መጨረሻ ላይ ራሱ እኮ የሚያጫውቱ ለቴሌቪዥን ገቢ ለአንዳንድ ምክንያቶች ብለው ነው። ምክንያቱም ማን ያላችኋል? አሁን ለምሳሌ የሆነ ቲም ሰኞ ላይ ቢጮት ማን ዞር ብሎ ያየዋል? ማንቸስተር ዩናይትድ ነው። ስለዚህ ሰኞ ያጫውቱታል፣ ህዝብ ያያል ማለት ነው። ሁሉም ተመልካች ሰኞን ጠብቆ ማንቸስተር ዩናይትድን ገና ነው ማንቸስተር ዩናይትድ ይመለከታል ማለት ነው። እኛ ሳንጮትም ቢሆን እናሸንፋለን ጎበዝ። ናፍቆን ነው እየመጣው ግን ከአንዳንድ ቲሞች እንደዚህ ቶሎ እየመጡ ከመሸነፍ ማለት ነው ናፍቆ መጥቶ በስንት ጊዜው ቢያሸንፍ በምን ጣዕሙ ማለት ነው። ስለዚህ ዛሬ ማታ 4 ሰዓት ላይ ሊድስ ዩናይትድን ወጋ እናረግና ሌላ ጣጣ የለብንም። እኛ ሻምፒዮንስ ሊግ መሳተፍ ነው የምንፈልገው፣ ግባችንን እናሳካለን። ሌላ የተለየ ነገር የለም ማለት ነው። ስለዚህ ዛሬ ጨዋታውን እስቲ ማንቸስተር ዩናይትድ ስለስንት ያሸንፋል? ማንቸስተር ዩናይትድ ነው ያልኩት፣ ስለስንት ያሸንፋል የሚለውን ኮሜንት ላይ ግምታችሁን አስቀምጡልኝ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ይመቻችሁ ማንቸስተራውያን። ወየ ሰኞ ከነማ እንዴት ነህ አባቴ? አባዳማ አለው እንኳን አደረሰሽ አባቴ። እንዴ ጀማዋላችሁ እንዴ እንኳን አደረሳችሁ። ሰኞ ከነማ ቦራንዴ ብትመጣም ሰኞ ቀን ከቼ በላል አያደ አቃዲኩ ታይቶይ ነው ስሙን ያወጣውላችሁ አመቱ መጀመሪያ ላይ ሰኞ ከነማ ስለዝም ብያለሁ። አንዴ ግን ቆይ ዩናይትዳውያን አካውንቴ ችግር ውስጥ ገብቷል። ይኸውልህ አሁን ግባና ማለት ነው አካውንቴን 10 ጊዜ ኮፒ ሊንክ አድርግ። ይኸውልህ ኮፒ ሊንክ አድርግ ምንም ማለት ከዛ በኋላ ማታ ሞቅ ደመቅ ሸብረቅ አድርግ ከተሰጠ ደግሞ ጤና አስተለይ እንደፈናችሁ ከሱዳን መጣ ትናያችሁ እያልኩ ስመጣ ሰዋ ለማንኛውም ጥሩ ግን ጀማ አይ ያው 3 ጨዋታ ነው 4 ጨዋታ ከቀሩት ውስጥ ካሸነፍክ ቀጥታ ሻምፒዮንስ ሊግ መግባትን ታረጋግጣለህ። እሱንም ባታሸንፍ የሚከተሉ ጤና የላቸውምና ሻምፒዮንስ ሊግ መግባት አይቀርም። ግን የደንቡን አደርሳለሁ የደንቡን ዝም ብዬ ምንም ባላገኝበት ራሱ ቋጥራለሁ። የደንቡን ማድረስ አይቀርም። ለማንኛውም እንኳን አደረሳችሁ። ኮፒ ሊንክ ማድረጉን ግን እንዳትረሱ። አካውንት የተመቷል ግቡና ባዮ ላይ ኮፒ ሊንክ 10 ጊዜ ሁላችሁን መፈልጋለሁ። ጀማው ይመቻችሁ። ማታ እንገናኝ። ጤና ይስጥልኝ በሚል እንኳን ለኛ ደጋፊዎች የሚናፍቅ በጠላቶች የሊጉን ድምቀት ሞገስ ኃያል ጀግና ታላቅ ንጉስ ማን ዩናይትድ ተመልሷል። ምሽት ሊድስን ግጠም ብሏል። እናም ደግሞም ድል ይነሳል። ደጋፊውን በሱ ይኮራል፣ ይደሰታል፣ ይቦርቃል። ማንቼ ይቅደም ሲል ይጮሃል በልልኝ። ምሽት 4 ሰዓት ላይ ማን ሊድስን ዱቄት ማን ማንቸስተር ይቅደም ብለናል። ሳልጫወት ደስታ፣ ክለቤ ሲመለስ ደስታ፣ ክለቤ ደግሞ ሲያሸንፍ ደስታ። ቆይ እኔ ገመችስ ነኝ? እንዴት ነው ደስታ በደስታ ግን መሆኑ? ኃያሉ ክለባችን ተናፋቂው የአይናችን ረሃብ የነበረው የደስታችን ምንጭ የወለ ክለባችን ማንቸስተር ዩናይትድ ዛሬ ይመለሳል። የእንግሊዙ ኩራት ዛሬ ይመለሳል። አባቢ ሊድስን አፈር ሊያበላ ዛሬ ይመጣል። ይኸውልህ ሊድስ ማለት ነው ሜንታሊቲ ራሱ ማለት ተሸንፎ የሚገባ ክለብ። ስለ ሊድስ እናሸንፋለን ምናምን የሚባል ጭንቀት የለም አባቴ። እንለጥፋለን፣ እንደሰታለን። ደስታ በደስታ ነው ነው ዛሬ። አንተ ምን አይነት ሰኞ ነው ግን? ቢስሚላ እኮ እራት በኋላ እንዴት አባት እንደናፈከን እኮ እንዴት እንደናፈከን። እስኪ ተመልሰ ደግሞ እስኪ ደስታችንን ዳግም መልሰልን። ተመለስ። ይሄኔ የማንቺ ጉድ ሞርኒንግ ፋሚሊ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ። ማንቸስተር ኢዝ ካሚንግ ፎር መለጥለጢንግ። ምንድነው ሸብረቅረቅረቅረቅረቅ አድርጉታ፣ ሞቅ ተስ አድርጉታ። ምን ይሄ ነው እንዴ? ወያላው ደግሞ መቼም የጠፋን ሰው በቋጠረው እንደማትቀበል ተስፋ አደርጋለሁ። እንደማትቋጠር ተማመንብሃለሁ። ማንቺ ግን ምን ነው ደሞዝ ነኝ አልከ? ምን ጥሩ ነው? አግባብ ነው? በወር አንዴ እንደ ደሞዝ አግባብ ነው? ይሁና ምን ማድረግ ይቻላል? ፕላቲኒየም ነው ማንቺ፣ ዳይመንድ ነው የኔ ማንቺ። እናንተ ማንቺ ማታ ጎል መረጣ ላይ ግቡልኝ ብያለሁ። የፈጠነው ጎል መረጣ ስለስንት ይለጥለጥ። ወጣችኋለሁ። ገብተናል። ኃያሉና ገናናው ተናፋቂው ማንቸስተር ዩናይትድ ጋር ተከስተናል።
እንግዲህ መተንላል ማለት ነው። ምን ይላል ብለህ ጠብቀህ ነበረ? ሊድስ ዩናይትድ ይላል ብለህ ተው እንጂ በእናትህ። እኔ እኮ ይኸውልህ ከልጅነት እስከ ልጅ አባትነት ድረስ የደገፍኩት ቲም ነው። ዋናው እዚህ ጋር መቀመጡ ነው። ገብቷላ? ይሄ ጨርቅ ነው። ከጨርቅነት የዘለለ ምንም አይነት ነገር የለም። ዋናው ነገር እዚህ ጋር መቀመጡ ነው። ማንቸስተር ዩናይትድ ገብቷላ። ስለዚህ ተናፋቂው ማንቸስተር ዩናይትድ መጥቷል። ዛሬ ጨዋታለን። እንግዲህ አዳሚ ቋጣሪ አጸቋማ እስከምን ድረስ ትዘጋጃለህ ለመቋጠር? ነገር ግን ማለት ነው ፍሬ ይፈርጣል እንጂ ምንም አይነት የምታመጣው ነገር የለም። ማንቸስተር ዩናይትድ ወጥ በውጥ አድርጎ ፈስሶ የሚወጣ ይሆናል። ሶስተኝነቱን ደግሞ እዛው አረጋግጦ የሚሄድ ይሆናል። አንተ አንደኛ ላይ ያለው ማለት ነው። በዚህ አቋም ከቀጠልክ ማለት ነው ሁለተኛውን እኔ ምረከብ ይሆናል ነው ማለት ታያዋለህ። እሱን ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻ ማቻራዳ ልጆች የዩናይትድ ደጋፊ ምንድነው? ሞቅ ሞቅ እናድርገው እንጂ ፋሚሊ ከደስታ እኮ ነው የመጣ ነው አይደል እንዴ? ሰጠት ተደርጎልን ጠላቶቻችን። እኔ በተለይ ከማንም በላይ ያስደሰተኝ የቶተንሃም የሚባል ሬሳ የሆነ ቲም ዩሮፓ ሊግ እኛን አስጥሎ ወይ ሻምፒዮንስ ሊግ እንዳንሳተፍ አድርጎን በ24 ቀን አንዴ እንጫወት የሆነው በእነሱ ምክንያት ነው የምር። እና በጣም እኔ ቶተንሃም በጣም በጣለው ቲም ነው ባይዘው። እኔ ቶፕ 6 ሁሌ እናገራለሁ። ቶፕ 6 እንዴት ገባ ሲጀመር? አስቶን ቪላ እያለ ኒውካስል እያለ ይሄ የሞተ ቲም ቶፕ 6 ውስጥ ማን አስገባው? ይወርዳል ከቶፕ 6 ይወጣል ማለት ነው። ወይ አስቶን ቪላ ወይ ኒውካስል መግባታቸው አይቀርም ማለት ነው ቶፕ 6 ላይ። መወዳደር ብቻ ደግሞ አይደለም የሆነ የምናሳካው ዋንጫ ይኖራል ምንም ያለ ምንም ጥርጥር። ዛሬ ደግሞ እንደተለመደው ሊድስን እናበጥሯለን። 5 ሰዓትም ቢሆን እንግዲህ ሁላችንም እንግዲህ ከክለባችን ጎን የምንሆንበት ሰዓት ነው። ፋሚሊ ይመቻችሁ። ፎሎ ያላደረገኝ እኮ ይኖራል የኔ ማንቺ ደጋፊ አይደል? ኧረ አሁኑ ነው የፕላስ ምልክቷን የተጫናችሁ ፎሎ አድርጉኝ። ፒስ ማንቺዬ ፎንቃችን ከ24 ቀናት ናፍቆት በኋላ ዛሬ ተመልሳልናል። አቤት አቤት ሊድስን ወይኔ እኔ ቢቀርባቸው ባይነኝ ዛሬ እንግዲህ በቃ እንደ ዶሮ አጥንት ነው ቁርጥምጥም የምናደርጋቸው ነው የምላቸው። ብንደረግም ችግር የለውም እንጂ ነው የምናደርገው። ጾም ተፈቷል አይደል? 24 ቀን ብዙ እኮ ነው ነገሩ። እንዴ 24 ዓመት ዋንጫ አልበላ እንኳን አለ አንዴ ማች ዴይ የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድ ከ24 ቀን በኋላ በመምጣት የእንግሊዝ ፕሪሚየር ሊግን ያደምቀዋል። ዛሬ ላንክሻየር ከዮርክሻየር ዘሮዝ ደርቢ ማንኩኒያንስ። ኮፒሊንክ በደንብ አርጉ። ኮፒሊንክ ሼር ሪፖስት አርጉ። ተወዳጁ ክለባችን ማንቸስተር ዩናይትድ ዛሬ ይመለሳል። ምሽት 4 ሰዓት በመምጣት የእንግሊዝ ፕሪሚየር ሊግን ያደምቀዋል። ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ መክፈቻ ካልሆነ ደግሞ መዝጊያ ጨዋታ ነው የሚያደርገው። ምክንያቱም ኤፍኤው ማን በመዝጊያውና በመክፈቻው ጨዋታ ቢጫወት ትልቅ የቴሌቪዥን ገቢ ያስገኛል የሚለውን በደንብ ያውቃል። 19 የእንግሊዝ ፕሪሚየር ሊግ ክለቦች ኮልኮሌ ናቸው። እነሱ የዋንጫ እየተጫወቱ ማንቸስተር ዩናይትድ የወዳጅነት እየተጫወተ 10 እጥፍ በላይ ለኤፍኤው የቴሌቪዥን ገቢ ማስገባት የሚችለው ብራንዱ ኃያሉ ብዙ ደጋፊ ያለው የዓለማችን ትልቁ ክለብ ማንቸስተር ዩናይትድ ነው። ስለዚህ ማንቸስተር ዩናይትድ የወዳጅነት ጨዋታ እየተጫወተ ሌሎቹ የአውሮፓ ቻምፒየንስ ሊግ ወይም የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታ እየተጫወቱ የማንቸስተር ዩናይትድ ጨዋታ ከማንም በላይ ለኤፍኤው ትልቅ የቴሌቪዥን ገቢ ያስገባል። ምክንያቱ ይህ ነው። ማንቸስተር ዩናይትድ የእንግሊዝና የዩናይትድ ኪንግደም አክተር ነው። አክተር ደግሞ በስተ መጨረሻ ይመጣና የእንግሊዝ ፕሪሚየር ሊግን ያደምቀዋል። ይህንን ጨዋታና ቀሪ 2 ጨዋታ ከ7ቱ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማሸነፍ ከቻለን ወደ ነገስንበት ወደ አውሮፓ ቻምፒየንስ ሊግ ሰተት ብለን እንገባለን። ማንቸስተር ዩናይትድ ዛሬ ሊድስ ዩናይትድን 3-1 ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩኒያስ ግሎሪ ግሎሪ ማን ዩናይትድ ማንቸስተር ኢዝ ማይ ሄቨን። ኮፒ ሊንክ ሼር ሪፖስት አድርጉ። ለቤቱ አዲስ ከሆናችሁ የፕላስ ምልክቷን በማጥፋት ቤተሰብ ሆኑ። መልካም ቀን። ሳይንስ በጥናት እንዳረጋገጠው ከሆነ አንድን ነገር ለ21 ቀን የማታዩት ከሆነ ወይንም ደግሞ የሆነ ሱስም ሊሆን ይችላል ለ21 ቀን ያንን ልማድ ካቆማችሁ ቶታሊ ከአእምሯችሁ ይጠፋል እና ምንድን ነው አሁን ማንቸስተር ዩናይትድ የሚባል ክለብ ከአእምሮ አልወጣም ወይ? ምክንያቱም 23 ቀን ሞላ። እንደውም ሳይንስ ካለው 2 ቀን ጨመራችሁ። ይህ እኮ ሲዝን እኮ ተዘግቷል እኮ ለእናንተ። እድሜ ለአርሰናል እድሜ ለአርሰናል። አርሰናል መች ነው ዋንጫ የሚያጣው? መች ነው የሚሸነፈው የሚለው ነገር እኮ ነው የሚያጓጓ። አንተ እኮ ሳምንት ምክንያቱም ክለብህንማ ኖርማሊ ለ23 ቀን አጣኸው እኮ ብታገኘውስ ምን ነው? ማን ምንድን ነው አላማ? ምንም እኮ በቃ
ይሄ እኮ ሲዝኑ እኮ ተዘግቷል። እናንተ አሁን ለምሳሌ ከሰኞ በኋላ ጨዋታ ምናምን ስለማድረጋችሁ ምናምን ብታደርግ ባታደርግ ምንድን ነው ልዩነቱ ነው? እኔ ባሸነፍ አቻ በወጣ ብሸነፍ እያንዳንዷ ነገር ከፊት ምን ሊያሳጣኝ እንደሚችል ምን ላገኝ እንደሚችል እያንዳንዱን ጨዋታ በጉጉት እየጠበቁ ነው። አንተ ምንድን ነው የሚያጓጓ ነገር አለ? የለም። ክለቤ አርሰናል ባይኖር ኖሮ ምን ይወጥ ነበር? ለዚህ ነው ከአርሰናል ውጭ እያንዳንዳችሁ በፍጹም ህልውናችሁ ማረጋገጥ አትችሉም የምንለው ማለት ነው። እስቲ የአርሰናል ደጋፊዎች ከተመቻችሁ ኮፒ ሊንክ እያደረጋችሁ ፎሎ ግጩኝ። እኔ ነኝ የአርሰናል ተፋላሚ። ይመቻችሁ።